ለምንድነው እንደዚህ እያጣደፍሽ ጠራሽኝ? ሰላሜ ዳጣዬ እናትሽ ግን አትናፍቅሽም? ይታነበሩ በጣም ይገርማል። እውነት ለመናገር ፍቅረኛው ራስ ወዳድ ነበረች። እሱም በጣም ይወዳት ነበር። ከዛ ግን በዚህ ሁኔታ ላይ ሳሉ ሌቦቹ ትተዋቸው ሄዱ። አየሽ፣ ራስ ወዳዶች የትም አይደርሱ። በቃ ከሰው ጋር ዝም ብለው ይጋጫሉ። እስኪ ናታን አንድ ጥያቄ ልጠይቅ። ማለት ዳጣ እኔ እንደምወድ ታውቃለች፣ እሷም ትወዳለች። ቆይሽ ታዲያ አሁን ማነው ራስ ወዳድ? ዋ ለዛ አንቺ ለዚያ የኔ ውድ ለዚያ እኔ እኮ ወድሻለሁ። አኩርፈሽኝ ናች ለዚያ ስሜትልሽ እንጂ አታኩርፊ። እንዲያው ስታናድጂኝ እኮ ነው እንደዛ የተናገርኩሽ። ዋ ዛሬ ደግሞ እንዴት ነው የሚያደርግሽ? አንቺ ምንድነው እንደዚህ የሚለጉምሽ? ልጉም ዋ አንቺ የለዛባል ጋዜ የለዛባል ጋዜ የለዛባል እነግርልሃለሁ። ይወዳታል ብዬ እነግርልሃለሁ። ዳጣ ዛሬ እንግዲህ በደስታ ላይ ደስታ ሆናለች። እህቶቿን መካከላቸው አድርገው ከዚህም ጉንጯን ሲስሟት ከዚህ በላይ ምን ደስታ አለ? ስትመኝ የነበረውን ነገር በተለይ ደግሞ አብጌል ደረጀ ውሃ እንኳን ያው ውሃ ነች። ከመጀመሪያም ጀምራ በቃ ምንም አይነት እንከን የሌለባት ልጅ ናት። አብጌል ደረጀ እንግዲህ እንደሚታወቀው ለዳጣ ያላት ስሜት፣ ለዳጣ ላይ ያላት አመለካከት፣ ዳጣን የምታይበት መንገድ፣ ለዳጣ ያላት በቃ ከውስጥ የፈለቀ ጥላቻና ነገር ይሾችን በቃ በምንም አይነት መንገድ ቢሆን ምንም አይነት ሁኔታ ብታይ ያላት ጥላቻዋ ነገሮችን በቃ የምትጠመዝዝበት መንገድ በቃ ያላት በቃ አለ አይደለ አይኗ እንዳያት ነገሩ ይሾችን በቃ እያንዳንዱን ነገር የምታደርገው ነገር በጣም የሚያስገርም በጣም የሚያስደንቅ በጣም የሚያሳስብ ነበር። ግን ደግሞ እግዚአብሔር ህይወትን ይቀይራል። እግዚአብሔር ቸር አምላክ ነው። እግዚአብሔር ሁሉን ይችላል። ጋይስ አንዳንዴ ትግስተኞች ከሆነን በቃ ነገርዮሾችን የምናየው ሰፋ አድርገን ከሆነ እያንዳንዱን ነገር አርቀን የምናይ አርቀን የምናስብ አርቀን የምናስተውል ከሆነ ነገሮችን በጥበብ እግዚአብሔርን መንገዳችን ለእግዚአብሔር ሰተን የምንራመድ ከሆነ የማይስተካከል ነገር የለም። አቶ ደረጀ እንግዲህ ልጆቹ እንደዚህ ስብስብ ብሎ በተለይ ዳጣን መካከላቸው አድርገው ከዛም እቅፍ አድርገዋት በፍቅር አቅፈዋት ሲስሟት በቃ እቅፍ አድርገው ሲያይ ይህ ደስታ በቃ ማለት የደስላለም ደስታው ነበር። ከዚህ በላይ ደስታ ምን አለ? የለፋባት ልጆ አብጌል ደረጀ ከዛ ከልኳ ከዛ ከትቢቷ ከዛ እንቢባይነቷ ከዛ አልበገሬነቷ ከዛ በቃ ከዛ ከልክ ከዛ ከትቢት ከዛ ህይወት ወጣ ዛሬ እቺን የመሰለች አብጌል ሌላ በቃ እቺ ሌላ አብጌል ናት እኮ ጋይስ። እቺ ሌላ ነች በቃ ምንም ያልታየች ያልተመረመረች ምንም ያልማትታወቅ አብጌል ነች እቺ። ምክንያቱም ያቺ ድሮ አብጌል ይቻርልችም ያቺ ኤቢስ ይቻርልችም እቺ በቃ ሁሉን ነገር ሴትነት እህትነት በቃ አጠቃላይ በቃ ሰብአውነት የሚሰማት የሰው ህመም የሚያማት የሰው ሐሳብ የሚያሳስባት የሰው ጭንቀት የሚጨንቃት በቃ የሰው ደስታ የሚያስደስታት የሰው መከፋት የሚያስከፋት ሴት እቺ ሌላኛው አብጌል ነች። ያቺ በፊቷ አብጌል እኮ በሰው ደስታ የምታዝን በሰው ሐዘን የምትስቅ የሰው ጭንቀት የማያስጨንቃት የሰው ችግር የማይገባት የሰው ህመም የማያማት እንደውም በሰዎች ህመም ላይ በቁስላቸው ላይ እንጨት የምትሰድ ያቺኛው አብጌል። እቺኛይቱን ግን በቃ ደረጀ እንደገና ጠፍጥፎ ነው የሰራት። እግዚአብሔር አግዞት ስቃዩን መከራውን እግዚአብሔር ቆጠረለትና በአንድም በሌላ መልኩ ያደረገው ልፋቱ የሰራው ስራው ያደረገው ነገሩ በጣም የሚያስገርም የሚያስደንቅ ነበር። ዛሬ ግን አብጌል የዛሬዋ እቺኛው አብጌል በቃ ለአባቷ የምታዝን የምትራራ የምታስብ የምታስተውል ብዙ ነገሮችን የተረዳች የገባት አብጌል ሆናለች። በዚህም እንግዲህ አቶ ደረጀ ዛሬ በጣም ነው የተደሰተው ከደስታ በላይ። በተለይ እንግዲህ ሻይ ቤት ተገናኝተው አንዳንድ ነገሮችን ሲያወሩ አባዬ እስከዛሬ ያ ሐሳብ ያ ጭንቀት ዛሬ ገብቶኛል። ምክንያቱም አንድ የሱቅ ሻጭ
ነጋዴ ወይም ደግሞ ሱቅ ውስጥ የሆነ ስራን የሚሰራ ሰው ሱቅ ውስጥ ያን የሞላውን ብስኩትና ከረሜላ ለምን በልቶ አልጨረሰውም? ጅል ነው እንዴ እያልኩኝ በዛ በሰው ያን ብስኩት ለምን አልበለውም ወይም ያን ከረሜላ ለምን በልቶ አልጨረሰውም እያልኩ እናድር ነበረ። ለካ አሁን ነው የገባኝ። ምክንያቱም ያ ሰው ለካ የማይበላው ስለ መብላት ስላልፈለገ ስላልጣፈጠው አይደለም፣ ግን ያን ነገር የተወበት የራሱ ምክንያት አለው። ምክንያቱም ደግሞ ያንን ነገር ኃላፊነት ነው እዛ ጋር የተወከለበት የራሱ ኃላፊነት አለበት። ኃላፊነት ተሰምቶት ነገነት ታይቶት የስራውን ኃላፊነት መወጣት ስራውን መስራት ኃላፊነቱ መሸጥ እንጂ መብላት እንዳልሆነ ስላወቀ ያንን ነገር እንትን ብሎታል። ግን እኮ ቢበላ ይጥመዋል፣ መብላትም ይፈልጋል። ግን የተፈለገ ሁሉ አይበላም፣ የተላመጠ ሁሉ አይዋጥም። ስለዚህ ከዛ አንፃር ነው ብላ እንግዲህ ለአባቷ ስታስረዳው ደረጀ በጣም ነበር የተገረመው። እና ኤቢ ያን ነገር እንደዛ ምልሽ ሁሉ ለምን አልተናገርክም ለምን አላደረክም የምትይኝ ሁሉ አሁን ገባሽ ስላት እንዳባያው በደንብ ነው የገባኝ። ለማየም ማልነግራት እሱ ነው። አሁን ላይ ነው ሀሳብህ፣ አሁን ላይ ነው ጭንቀት የገባኝ፣ አሁን ላይ ነው ለማየም ላለመንገር የተቸገርክበት ነገር የገባኝ። ስለዚህ ግን ዳጣ ግን እናቷ ማናት? እንዴትስ ነው የተወለደችው? መቼ የሚል ነገር ነበር ጥያቄ ያነሳችበት። ድጋሚ እንግዲህ ለጥያቄዋ መልስ የሰጣት ማናት የምትለው የሚለውን በቅርብ ቀን ታውቂያለሽ። እንዴት የሚለው ደግሞ መጀመሪያ ከማርታ ጋር ሁኚ ተመኘኋት። የተመኘሁትንም ደግሞ አጋጣሚውን ሳገኝ አደረኩት። በቃ ማንንም በምንም ላሳብብም ማሳብም አልፈልግም በማለት እንግዲህ እውነታውን የነገራት። አብጌልም ግን እንዴት አሰብከው ስትለው በቃ አሰብኩት ባይኔ መጀመሪያ ባይኔ ያረኩት ባይኔ የተመኘሁትን ደግሞ በአካል አደረኩት። በቃ ይሄ ነው የሆነው ነገር ይሄ ነው ብሎ አስረድቷታል። ለማንኛውም አባዬ እውነት ለመናገር በጣም ከባድ ነገር ነው፣ ግን ደግሞ ሁሉም ነገር እንደሚሆን እንግዲህ ተስፋ አደርጋለሁኝ። በሁሉንም ነገር እንግዲህ አስተካክለ ለማየም ነግራት ይሄ ነገር ሁሉም ነገር እዚህ ጋር መቆም እንዳለበት ተስፋ አደርጋለሁ ብላ እንግዲህ ደረጀና አብጌልም ተቃቅፈው በፍቅር ተለያይተዋል ማለት ነው። ይሄ ደግሞ ለደረጀ በጣም ትልቅ ስኬት ነው፣ በጣም ትልቅ ደስታ ነው። እሱ ፈገግ ብሎ እንግዲህ ከማርታ ጋር ሲገናኙ በጣም ይሳቀ ነበር። እንደምን ዛሬ ደግሞ ጥርስ በጥርስ ሆነሃል፣ ደስታ በደስታ ሆነሃል ምንድነው ስትለው እንግዲህ እኔን የሚያስደስተኝ ነገር ታውቂያለሽ አይደለ? ምንድነው ለኔ በህይወት የሚያስደስተኝ ነገር ይገባሻል ሲላት ኦፍ ኮርስ አዎ እንግዲህ የልጆች ጉዳይ በትዳርህ ነው፣ የሆነ ነገር ስታገኝ አንተ በዚህ ደስታ ይሄን ያክል በደስታ ምን ተፈነጥዘው ስትለው አዎ አብጌል ዛሬ አስደሰተችኝ፣ አብጌል ዛሬ ልጅ ሁኝ አገኘኋት፣ አብጌልና ዳጣ እኮ ተቃቀፉ ሲላት እንግዲህ ዝሮ ማርታ እስማ ምንድነው በጣም ነበር የተደሰተችው እሷም እና በቃ ዛሬ አገኘኋት፣ በቃ አብጌል ዛሬ ሰርቻት ዛሬ ውጤቷን አየሁት፣ ደግሞ ከዚህ በላይ እንደምትስተካከል ተስፋ አደርጋለሁ። ይሄ ደግሞ ለኔ በጣም ትልቅ ስኬት ነው፣ እግዚአብሔር ይመስገን፣ እግዚአብሔር ልፋቴን ቆጠረልኝ እያለ እንግዲህ ፈጣሪውን ሲያመሰግን ነበር። ማርታም እንግዲህ በጣም ደስ ይላል ዳሬ ያየህ ልፋትህ ፍሬ አፍርቷል። እንግዲህ ካሁን በኋላ ሴት ሆናለች፣ በቃ የኔ አብጌል ሴት ሆናለች፣ አስተዋይ፣ ጥበበኛ፣ አርቆ ሀሳቢ ሆናለች። ስለዚህ ካሁን በኋላ የፈለግሽውን መዳር ትችያለሽ ሲላት እንግዲህ ማንም ብታገባ ደስ ይላል ስትለው አይ እኔ ይሄ ነው ማለት አልፈልግም፣ ግን እኔ ላግባን ያላግባ ብለው ተጫርተው የሚያገባት አብጌል እንደምትሆን ምንም ጥርጥር የለኝም። ምክንያቱም በዚህ ከቀጠለች እና በቃ ካሁን በኋላ ሲላት እንደ ደሬ ይሄን ያክል ስትራሆ ኦፍ ኮርስ እንደ ምን ሆነሽ ነው ከዚህ በላይ ምን አለ ያላት ነው የሚገኘው። በደስታ ላይ ደስታ ሆኗል። እንግዲህ ማርታም እንደዛው ተደስታለች። የደስታ ደግሞ በጣም ደስ ነው የሚለው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁ በየላችሁበት መልካም ጊዜ ተመኘው።